ሰላም ጤና ይስጥልን የተወደዳችሁ የገበያ ግሎባል ተከታታዮቻችን የዕለተ ሰኞ ነሐሴ 18 ቀን 2018 ዓመተ ምህረት ለዕለቱ የመረጥናቸው ዓለም አቀፍ የዜና ዘገባዎቻችንን ይዘንላችሁ ቀርበናል። በቅድሚያም አርዕስቶችን ኢራን ከአሜሪካ ጋር የተፈረመው የመግባቢያ ሰነድ በአሁኑ ወቅት ከምትገኝበት የጦርነትም ሆነ ሰላም የሌለበት አጣብቅኝ ለመውጣት የተሻለና ብቸኛው መንገድ ነው ስትል አስታወቀች። ነገር ግን በዚህ ሰነድ ውስጥ ለጠላት እጅ መስጠትን የሚያሳይ ወይንም ደግሞ ሀገሪቱን የሚያዋርድ ምንም አይነት አንቀጽ እንደሌለ ማስታወቋን ተከትሎ በርካታ መረጃዎች እየወጡ ይገኛሉ። በዝርዝር እናጋራችኋለን። አሜሪካ በኢራን ላይ የሚጣለውን ማዕቀብ ጫና ወደ አዲስ ምዕራፍ ለማሸጋገር የመጨረሻ የተባለውን ኢኮኖሚክ ዲዴይ የተሰኘ የኢኮኖሚ እርምጃ በመውሰድ የቴህራንን የፋይናንስ ምንጮችና የነዳጅ ገቢን ሙሉ በሙሉ ለማድረቅ ዝግጅቷን ማጠናቀቋን ገለጸች። ይህ ማዕቀብ ደግሞ ኢራንን ብቻ ሳይሆን ከሷ ጋር የማዕድን የነዳጅና የፋይናንስ ትስስር የሚያደርጉ ሶስተኛ ወገን ሀገራትንና ኩባንያዎችንም ጭምር የሚያስቀጣ እንደሆነ ታውቋል። የምትሰሙት መረጃችን ነው። ከኢራን ጋር ግንኙነት ያላቸው ሀከሮች በዩናይትድ ኪንግደም የኃይል ማመንጫ ጣቢያ ላይ ከባድ የሳይበር ጥቃት መፈጸማቸው ተነገረም። በዚህ ከባድ የሳይበር ጥቃትም ጣቢያውን ለበርካታ ቀናት ሙሉ በሙሉ ከስራ ውጭ ማድረጋቸው ተነግሯል። በዝርዝር የምናደርሳችሁ ይሆናል። በቱርክ ዋና መዲና አንካራ አቅራቢያ በዛሬው ዕለት የተቀሰቀሰ ከፍተኛ የደን ቃጠሎ ወደ መኖሪያ ቤቶች በፍጥነት እየተቃረበና እየተዛመተ በመሆኑ ከፍተኛ ስጋትን ደቅኗል። ሙሉ መረጃውን በዝርዝር እናጋራችኋለን። የተወደዳችሁ የገበያ ግሎባል ተከታታዮቻችን እነዚህንና ሌሎች ለዕለቱ የመረጥናቸው ዓለም አቀፍ ዜናዎችን ይዘንላችኋል። አሁን ደግሞ በዝርዝር ወደምንመለከታቸው መረጃዎቻችን እናልፋለን። አዲሱን ዓመት በአዲስ ቤት ድሪም ቢልደርስ ሪል ስቴት ባለፉት ዓመታት 6 ትላልቅ ፕሮጀክቶችን በስኬት በማጠናቀቅ የብዙዎችን የቤት ህልም እውን አድርገናል። አሁን ደግሞ በከተማችን ለኑሮ ተስማሚ በሆነችው ሲኤምሲ በሀገራችን የመጀመሪያ የሆነውን ባለ 5 ኮከብ ኮምፓውንድ አፓርትመንቶችን በሽያጭ ላይ ነን። አዲሱን ዓመት ምክንያት በማድረግ 25% ቅድመ ክፍያ ጀምሮ ለሚከፍሉ ደንበኞቻችን ከ7% እስከ 30% የሚደርስ ልዩ የበዓል ቅናሽ አዘጋጅተናል። ቤቶቻችን ባለ 1 መኝታ ከ720 ሺህ ብር ቅድመ ክፍያ ጀምሮ፣ ባለ 2 መኝታ ከ1.1 ሚሊዮን ብር ቅድመ ክፍያ ጀምሮ፣ ባለ 3 መኝታ ከ1.4 ሚሊዮን ብር ቅድመ ክፍያ ጀምሮ ቀሪውን ክፍያ ያለምንም የዋጋ ጭማሪ በግንባታ ሂደት መሰረት በተመቻቸ ሁኔታ ይከፍላሉ። በዚህ ኮምፓውንድ ውስጥ 2 የመዋኛ ገንዳ፣ ዘመናዊ ጂምና ስፓ፣ ለልጆች ኢንዶር ኤንድ አውትዶር ፕሌይግራውንድ፣ ባስኬትቦል ኮርትስ፣ የህፃናት ማቆያ ወይም ዴይ ኬር፣ የመሮጫና የሳይክል ትራክ በውስጡ አዋህዶ የያዘ ድንቅ የመኖሪያ መንደር ነው። አዲሱ ዓመት የቤት ህልሞን ወደ እውነት የሚቀይሩበት እንዲሆን ፈጥነው ይደውሉ። ስልክ 0928744913 ላይ ሃሎ ይበሉን። ድሪም ቢልደርስ ሪል ስቴት ህልሞን እንገነባለን። በአዲስ አበባ ከተማ በደረሰ የመንገድ ትራፊክ አደጋ የ6 ሰዎች ህይወት ማለፉ ተገለጸ። አደጋው የደረሰው ዛሬ ነሐሴ 18 ቀን 2018 ዓ.ም ከጠዋቱ 1 ሰዓት ከ50 ደቂቃ አካባቢ በቦሌ ክፍለ ከተማ ወረዳ 11 ልዩ ቦታው ቅድስት ኪዳነ ምሕረት ቤተ ክርስቲያን አካባቢ ነው ተብሏል። የጉዞ አቅጣጫው ከኮየ ፈቼ ወደ ጎሮ የነበረ የሰሌዳ ቁጥሩ ኮድ 305996 ትግ የሆነ ሚኒባስ ተሽከርካሪ በቦሌ ክፍለ ከተማ ወረዳ 11 ልዩ ቦታው ቅድስት ኪዳነ ምሕረት አካባቢ በመንገድ ስራ ላይ በነበረ ኤክስካቫተር ማሽን መቆፈሪያ ወድቆበት በታክሲ ውስጥ ከነበሩ አገልጋይና ተሳፋሪዎች መካከል የ5 ወንዶችና የ1 ሴት አጠቃላይ የ6 ሰዎች ህይወት ማለፉ ተነግሯል። ከሟቾች በተጨማሪም በታክሲ ውስጥ በነበሩ ተሳፋሪዎች ላይ ከባድና ቀላል የአካል ጉዳት ደርሶባቸው የሕክምና ክትትል በማድረግ ላይ እንደሚገኙ የገለጸው ደግሞ የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ ነው።
የአሜሪካው ስታርታፕ ኩባንያ ከኢራን የሚሰነዘሩ ድሮኖችን ለመመከት ርካሽ የመከላከያ መሳሪያዎችን በማምረት መጠመዱ ተገለጸ። አሜሪካና አጋሮቿ በመካከለኛው ምስራቅ ከሚሰነዘሩ የድሮን ጥቃቶች ጋር ተያይዞ የሚገጥማቸውን ከፍተኛ ወጪ ለመቀነስ የሚያስችላቸውን አዲስ ስትራቴጂካዊ መፍትሄ እየተገበሩ ይገኛሉ ተብሏል። በዚህም ፓውረስ የተባለው የፍሎሪዳ አሜሪካ ስታርታፕ ኩባንያ ከኢራን የሚተኮሱ ርካሽ ድሮኖችን በአየር ላይ ለማክሸፍ የሚያስችሉ አነስተኛ ዋጋ ያላቸው የድሮን መከላከያዎችን በስፋት በማምረት ላይ መሆኑ ተገልጿል። የጋርዲያን የተሰኘው የድሮን መከላከያ መሳሪያም በአንዱ ዋጋ በግምት $5000 አቅራቢያ የሚወጣለት ሲሆን ይህም እስከ $4 ሚሊዮን ከሚያወጡት እንደ ፓትሮይት ወይንም ደግሞ ናሳምስ ካሉ ባህላዊ የመከላከያ ሚሳኤሎች ጋር ሲነጻጸር በከፍተኛ ሁኔታ አነስተኛ መሆኑ ተነግሯል። ከቅርብ ጊዜ ወዲህ በክልሉ የሚፈጸሙ የድሮን ጥቃቶችን ለመመከት ሚሊዮን ዶላሮችን የሚያወጡ ውድ ሚሳኤሎችን መጠቀም በወታደራዊ ሀብትና በፋይናንስ በኩል ትልቅ ጫና በመፍጠሩ ይህ አዲስ አቀራረብ እንደ ትልቅ እፎይታ ታይቷል መባሉን ኒውዮርክ ታይምስ ዘግቧል። ኩባንያው የምርት ሂደቱን ለማፋጠንና ወጪን ለመቀነስ የ3D ፕሪንቲንግ ቴክኖሎጂንና ዝቅተኛ ዋጋ ያላቸውን አካላት መጠቀም ላይ ይገኛል ተብሏል። በአሁኑ ወቅትም በተባበሩት አረብ ኤምሬቶች ውስጥ በሚገኙ ፋብሪካዎቹ በየወሩ ከ3000 በላይ መከላከያዎችን በማምረት ላይ እንደሚገኝ ተጠቁሟል። በሌላ በኩል የመሳሪያው ቴክኖሎጂና አሰራር ዩክሬን የሩሲያን የሻሄድ ድሮኖች ለመምታት ከተጠቀመችበት ውጤታማ ዘዴ የተቀዳ ነው ተብሏል። ኢራን ከአሜሪካ ጋር የተደረገው የመግባቢያ ሰነድ ከጦርነቱ ለመውጣት ምርጡና ብቸኛው መንገድ እንደሆነ ገለጸች። የኢራኑ ፕሬዝዳንት ማሱድ ፔዚሽኪያን ከአሜሪካ ጋር የተፈረመው የመግባቢያ ሰነድ ሀገራቸውን በአሁኑ ወቅት ከምትገኝበት የጦርነትም ሆነ ሰላም የሌለበት አጣብቂኝ ለመውጣት የተሻለና ብቸኛው መንገድ ነው ሲሉ ተናግረዋል። የኢራን ብሔራዊ የዜና ኤጀንሲ ኢርና ባወጣው ዘገባ መሰረትም ፕሬዝዳንቱ የሀገሪቱ የበላይ ብሔራዊ የደህንነት ምክር ቤት አባላት ስምምነቱን መርምረው የኢራንን ክብር፣ ጥበብና ብሔራዊ ጥቅም ያከበረ እንደሆነ ተስማምተውበታል ብለዋል። ፔሽኪያን አክለውም በዚህ ሰነድ ውስጥ ለጠላት እጅ መስጠትን የሚያሳይ ወይንም ሀገሪቱን የሚያዋርድ ምንም አይነት አንቀጽ የለም ብለው የመንግስታችን አቅጣጫም ቢሆን የበላይ መሪዎች የሚያስቀምጡትን አጠቃላይ ፖሊሲ ተከትሎ የሚሄድ ነው ሲሉ አስገንዝበዋል። በተጨማሪም ፕሬዝዳንቱ የፖለቲካ ውጥረቱ ከኢራን የኢኮኖሚ ህልውና ጋር ቀጥተኛ ቁርኝት እንዳለውም ጠቁመዋል። ስለሆነም ሀገሪቱ በዚህ አይነት አለመረጋጋትና ውጥረት ውስጥ ያለች የውጭ ኢንቨስትመንት መሳብ አንችልም ያሉት ፕሬዝዳንቱም ምክንያቱም ደግሞ ገንዘብና ኢንቨስትመንት ለስጋት በጣም ስስ በመሆናቸው ይህንን የደህንነት ስጋት ከሀገራችን ላይ ማስወገድ አለብን ሲሉ ተናግረዋል። ይህ ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር በሰኔ ወር የተፈረመው የመግባቢያ ሰነድ የጦርነቱን ስጋት ለማቆምና በኒውክለር መርሃ ግብሩ ላይ ዘላቂ ስምምነት ላይ ለመድረስ የ60 ቀናት የጊዜ ገደብ አስቀምጦ የነበረ ቢሆንም የጊዜ ገደቡ ግን ባለፈው ሳምንት አብቅቷል። ምንም እንኳን ውይይቱ ቢጠናቀቅም ግን ሁለቱ ሀገራት በዋና ዋና ጉዳዮች ላይ በተለይም ለዓለም አቀፍ የነዳጅ ንግድ ወሳኝ በሆነው የሆርሙዝ ወሽመጥ እንቅስቃሴን እንደገና በመክፈት ዙሪያ አሁንም ሰፊ ልዩነቶች እንዳሏቸውና ወደ መፍትሄው አለመድረሳቸው ይነገራል። የየመን መንግስት በሁቲ ታጣቂዎች ስትራቴጂካዊ የጦር ሰፈሮችና ኢላማዎች ላይ መጠነ ሰፊ ድሮን ጥቃት ፈጸመ። የየመን መንግስት የጦር ኃይሎች በሁቲ ታጣቂዎች ቁጥጥር ስር በሚገኙ ቁልፍ ወታደራዊ መሰረተ ልማቶችና የጦር ሰፈሮች ላይ የተቀናጀ የሰው አልባ አውሮፕላን ወይንም ድሮን ጥቃት መሰንዘራቸውን አስታውቀዋል። የሀገሪቱ የመከላከያ ሚኒስቴርም ባወጣው መግለጫ መሰረት የጥቃቱ ዓላማ አማጽያኑ በመንግስትና በሲቪል
ተቋማት ላይ ሊሰነዝሩት ያቀዱትን ተጨማሪ ጥቃት ማክሸፍና ስትራቴጂካዊ አቅማቸውን ማዳከም ነው ብለዋል። በተካሄደው የአየር ጥቃትም የሁቲ ታጣቂዎች ከባድ መሳሪያ ማከማቻዎች፣ ሚሳኤል ማስወንጨፊያ ጣቢያዎችና የትዕዛዝ መስጫ ማዕከላት በከፍተኛ ሁኔታ መመታታቸው ተገልጿል። በተጨማሪም አማጽያኑ ለወታደራዊ ቅንጅት ይጠቀምባቸው የነበሩ የራዳርና የመገናኛ መሰረተ ልማቶች መውደማቸውን የመንግስት ወታደራዊ ምንጮች አረጋግጠዋል። የመንግስት ኃይሎች ዘመናዊ የድሮን ቴክኖሎጂን በመጠቀም ያካሄዱት ይህ እርምጃ ደግሞ የታጣቂዎችን የፊት መስመር እንቅስቃሴ ለመክታትና በቀይ ባህር በሚንቀሳቀሱ የንግድ መርከቦች ላይ የሚቃጣውን ከፍተኛ አደጋ ለመቀነስ ያለመ መሆኑ ተጠቁሟል። ጥቃቱን ተከትሎም የሁቲ አማጽያን በበኩላቸው የአየር ክልላቸው መጣሱን በመግለጽ ከባድ ምላሽ እንደሚሰጡ የዛቱ ሲሆን ይህ አዲስ አስማሚያ ደግሞ በየመን ያለው የእርስ በርስ ግጭትና የቀጠና ውጥረት ይበልጥ እንዲባባስ ያደርገዋል የሚል ስጋትን አሳድሯል። አሜሪካ በኢራን ላይ የሚጣለውን ማዕቀብ ጫና ወደ አዲስ ምዕራፍ ለማሸጋገር የመጨረሻ የተባለውን ኢኮኖሚክ ዲዳይ የተሰኘ የኢኮኖሚ እርምጃ እንደምትወስድ አስታወቀች። የአሜሪካው የገንዘብ ሚኒስትርም ይህንን አዲስ እርምጃ ኢኮኖሚክ ዲዳይ ሲል የጠራው ሲሆን ዓላማውም ደግሞ የኢራንን የፋይናንስ ምንጮችና የነዳጅ ገቢ ሙሉ በሙሉ በማድረግ መንግስቷን ለከፍተኛ የኢኮኖሚ ጫና መዳረግ እንደሆነ ተመላክቷል። ይህ ማዕቀብ ኢራንን ብቻ ሳይሆን ግን ከሷ ጋር የማዕድን የነዳጅና የፋይናንስ ትስስር የሚያደርጉ ሶስተኛ ወገን ሀገራትንና ኩባንያዎችንም ጭምር የሚያስቀጣ እንደሆነ ተነግሯል። ለዚህ ለአሜሪካ ጠንካራ ዛቻም የቴህራን ባለስልጣናት ወዲያውኑ ከፍተኛ ምላሽ የሰጡ ሲሆን አሜሪካ የታሰበውን የኢኮኖሚ ማዕቀብ የምትተገብር ከሆነና የኢራንን የዘይት ኤክስፖርት ለማደናቀፍ ከተንቀሳቀሰች ኢራንም በበኩሏ ከፋርስ ባህረ ሰላጤ የሚወጣውን የማንኛውንም ሀገር ድፍድፍ ዘይት ወጪ ንግድ ሙሉ በሙሉ እንደምትዘጋ አስጠንቅቃለች። በተለይም የነዳጅ ትራንስፖርት የሚያልፍበትን የሆርሙዝ ወሽመጥ ለመዝጋት እንደምትገደድና አሜሪካን የሚያግዙ የቀጠናው ሀገራትም ቢሆኑ እንደ ቀጥተኛ የጦርነት ግብረ አበር ተቆጥረው እርምጃ እንደሚወሰድባቸው የኢራን ወታደራዊና ዲፕሎማሲያዊ አካላት አስታውቀዋል። ይህ ተጨማሪ የሁለቱ ሀገራት ፍጥጫም በዓለም አቀፍ ደረጃ ከፍተኛ ስጋት የደቀነ ሲሆን በተለይም በዓለም አቀፍ የነዳጅ ገበያ ላይ ፈጣን የዋጋ ጭማሪ ሊያስከትል እንደሚችል የኢኮኖሚ ባለሙያዎች እያስጠነቀቁ ይገኛሉ። የሆርሙዝ ወሽመጥ መዘጋት ደግሞ የባህር ላይ ንግድ መስመሮችን ሙሉ በሙሉ እንደሚያስተጓጉል የተነገረ ሲሆን የቀጠና ውጥረትም ወደ ሰፊ ወታደራዊና ኢኮኖሚያዊ ቀውስ እንዳይቀየር የዓለም አቀፍ ማህበረሰብ ሁኔታውን በጥብቅ በመከታተል ላይ ይገኛሉ። በቱርክ መዲና አንካራ አቅራቢያ በዛሬው ዕለት የተቀሰቀሰ ከፍተኛ የደን ቃጠሎ ወደ መኖሪያ ቤቶች እየተቃረበ በመሆኑ ከፍተኛ ስጋትን ደቀነ። በቱርክ ዋና ከተማ አንካራ ምስራቃዊ ክፍል በሚገኘው የማማክ ወረዳ አቅራቢያ በዛሬው ዕለት የተቀሰቀሰው ከፍተኛ የደን ቃጠሎ በፍጥነት በመስፋፋት ወደ መኖሪያ አካባቢዎች በመቃረቡ ምክንያት በአካባቢው ነዋሪዎች ዘንድ ከፍተኛ ስጋትን ደቅኗል ተብሏል። እንደ ስፍራው መረጃዎች ገለጻ ከሆነ ደግሞ ቃጠሎ በጽኑ ነፋስና በደረቅ አየር ሁኔታ ምክንያት በፍጥነት የመስፋፋት አቅም ያገኘ ሲሆን እሳቱ ወደ ህዝብ መኖሪያ ቤቶችና የንግድ ተቋማት እንዳይደርስ ለማድረግ የአደጋ ጊዜ ሰራተኞች ጥረት በማድረግ ላይ ይገኛሉ ተብሏል። በቦታው በርካታ የእሳት አደጋ መከላከያ ተሽከርካሪዎች፣ የውሃ ጫኝ ሄሊኮፕተሮችና አውሮፕላኖች ተሰማርተው የአየርና የመሬት ማጥፋት ዘመቻ እያካሄዱ መሆኑም ተነግሯል። የአንካራ ገዥ ጽሕፈት ቤት በሰጠው ህዝባዊ መግለጫም የአካባቢው ነዋሪዎች ደህንነት ቅድሚያ የሚሰጠው በመሆኑም ለአደጋው አቅራቢያ የሚገኙ ከፊል መኖሪያ ቤቶች ጥንቃቄ በተሞላበት ሁኔታ እንዲለቁ መደረጉንና አስፈላጊው ጊዜያዊ መጠለያ መዘጋጀቱን አስታውቋል።
እስካሁን ግን በሰው ሕይወት ላይ የደረሰ የጎላ ጉዳት ባይመዘገብም የጢሱ መበራከት በአካባቢው የመታፈን ችግርና የእይታ እክልን ፈጥሯል ተብሏል። የአካባቢው የጸጥታና የደህንነት አካላት በበኩላቸው አደጋው በተከሰተበት ቀጠና ልዩ ጥበቃ እያደረጉ የሚገኙ ሲሆን ከቃጠሎው መነሳት ጋር በተያያዘ እጁ አለበት ተብሎ የተጠረጠረ አንድ ግለሰብ በቁጥጥር ስር ውሎ ምርመራ እየተካሄደበት እንደሚገኝም ተገልጿል። የአደጋ ጊዜ ተቆጣጣሪዎችም ቢሆኑ እሳቱ ሙሉ በሙሉ እስኪጠፋ ድረስ ሕዝቡ ከቦታው እንዲርቅና የደህንነት መመሪያዎችን እንዲከታተል አሳስበዋል። ህንድ ከፈረንሳይ የስድስተኛው ትውልድ ተዋጊ ጄት ፕሮግራም ጋር ልትቀላቀል መሆኑ ተገለጸ። ህንድ የመከላከያ አቅሟን ለማጠናከርና የወደፊት የጦር አየር ቴክኖሎጂዎችን ለመታጠቅ በሚደረገው ጥረት ከፈረንሳይ የስድስተኛው ትውልድ ተዋጊ ጄት ልማት ፕሮግራም ጋር ለመቀላቀል ፍላጎት ማሳየቷ ተገልጿል። የህንድ የመከላከያ ሚኒስቴርም ለሀገሪቱ ፓርላማ በሰጠው ማብራሪያ ህንድ ከፈረንሳይ ጋር በጋራ የጦር ጄት ልማት ፕሮጀክት ላይ ለመሳተፍ የሚያስችላትን የውይይት መስመር መክፈቷን አረጋግጧል። ይህ እርምጃ ደግሞ ሀገሪቱ በደቡብ ኤሲያ ቀጠና ያለውን ወታደራዊ ሚዛን ለመጠበቅና የላቁ የጦር መሳሪያዎችን የቴክኖሎጂ ባለቤት ለመሆን የምታደርገው ጥረት አካል እንደሆነም ተመላክቷል። የፈረንሳይ የጀርመንና የስፔን የጋራ ፕሮጀክት የነበረው የስድስተኛ ትውልድ ተዋጊ ጄት ልማት አዳዲስ አጋሮችን የመቀበል ፍላጎት ማሳየቱን ተከትሎ ህንድ እድሉን ለመጠቀም እንቅስቃሴ መጀመሯ ተነግሯል። አዲሶቹ የስድስተኛው ትውልድ ተዋጊ ጄቶችም ከተራ የድብቅነት ባህሪ በተጨማሪ ከሰው አልባ ድሮኖች ጋር የተቀናጀ ጥቃት የመሰንዘር የላቀ አርቲፊሻል ኢንተለጀንስ የመጠቀምና የበረራ ቁጥጥር ቴክኖሎጂዎችን ያካተቱ ናቸው ተብሏል። ህንድ የራሷን የአምስተኛ ትውልድ ተዋጊ ጄት በሀገር ውስጥ የማልማት ስራ እየሰራች ቢሆንም በተለይም በሞተርና በዘመናዊ ራዳር ቴክኖሎጂዎች ላይ ያጋጠማትን የቴክኖሎጂ ክፍተት በፈረንሳይ አጋርነት ለመሙላት አቅዳለች ተብሏል። በዚህም ሁለቱ ሀገራት ስምምነት ላይ ከደረሱ ህንድ በቢሊዮን የሚቆጠር ዶላር የሚገመቱ የቴክኖሎጂ ሽግግርንና የጋራ ማምረት እድሎችን የምታገኝ ሲሆን ይህም ደግሞ የአየር ኃይሏን የውጊያ ዝግጅት ወደ ላቀ ደረጃ ያሸጋግርላታል ተብሎ ይጠበቃል። ቀጥለናል። የተወደዳችሁ የገበያ ግሎባል ተከታታዮቻችን ወደ መጨረሻው ዝርዝር መረጃችን ስንሸጋገር ከኢራን ጋር ግንኙነት ያላቸው ሀከሮች በዩናይትድ ኪንግደም የኃይል ማመንጫ ጣቢያ ላይ ከባድ የሳይበር ጥቃት መፈጸማቸው ተነገረ። ከኢራን መንግስት ጋር ግንኙነት ያላቸው የሳይበር ቡድኖች በዩናይትድ ኪንግደም በሚገኝ የኃይል ማመንጫ ጣቢያ ላይ በፈጸሙት ታሪካዊ የሳይበር ጥቃት ጣቢያውን ለ4 ቀናት ሙሉ በሙሉ ከስራ ውጪ ማድረጋቸው ተነግሯል። እንደ ዘ ቴሌግራፍ ዘገባ ከሆነ ደግሞ ጥቃቱ የተፈጸመው ከኢራን እስላማዊ አብዮታዊ ዘብ ጋር ግንኙነት ባላቸው ሀከሮች ሲሆን ዓላማውም ምዕራባውያን ሀገራት ያላቸውን ወሳኝ መሰረተ ልማቶች የማጥቃት አቅም ማደጉን ለማሳየት የታቀደ እንደሆነ ተሰምቷል። በዚህም ደግሞ የጣቢያው የቴክኒክና የሳይበር ደህንነት ባለሙያዎች ስርዓቱን ሙሉ በሙሉ አጽድቀው ወደ ነበረበት ለመመለስ 4 ሙሉ ቀናት ወስዶባቸዋል ተብሏል። ይህ አጋጣሚም በዩናይትድ ኪንግደም ታሪክ የኃይል ማመንጫ ጣቢያን ሙሉ በሙሉ ከመስመር ውጪ ማድረግ የተቻለበት የመጀመሪያው ጥቃት በመሆኑም የአገሪቱን የሳይበር ደህንነት ስጋት ከፍ አድርጎታል ተብሏል። ይህንን ክስተት ተከትሎም የዩናይትድ ኪንግደም ብሔራዊ የሳይበር ደህንነት ማዕከል ለሁሉም የኃይል አቅራቢ ኩባንያዎች ተጨማሪ የደህንነት ጥንቃቄዎችን እንዲያደርጉ ጥብቅ መመሪያ አስተላልፏል። የተወደዳችሁ የገበያ ግሎባል ተከታታዮቻችን ለዕለቱ የመረጥናቸው ዓለም አቀፍ የዜና ዘገባዎቻችን እነዚህን ይመስሉ ነበር። እንዲሁም አዳዲስና ተጨማሪ ዓለም አቀፍ የዜና ዘገባዎችን ለማግኘት ታዲያ የገበያ ግሎባልን እንድትወዳጁ እንጋብዛለን። ሰናይ ጊዜን ተመኘን።
አዲሱን ዓመት በአዲስ ቤት ድሪም ቢልደርስ ሪል ስቴት ባለፉት ዓመታት 6 ትላልቅ ፕሮጀክቶችን በስኬት በማጠናቀቅ የብዙዎችን የቤት ህልም እውን አድርገናል። አሁን ደግሞ በከተማችን ለኑሮ ተስማሚ በሆነችው ሲኤምሲ በሀገራችን የመጀመሪያ የሆነውን ባለ 5 ኮከብ ኮምፓውንድ አፓርትመንቶችን በሽያጭ ላይ ነን። አዲሱን ዓመት ምክንያት በማድረግ 25% ቅድመ ክፍያ ጀምሮ ለሚከፍሉ ደንበኞቻችን ከ7% እስከ 30% የሚደርስ ልዩ የበዓል ቅናሽ አዘጋጅተናል። ቤቶቻችን ባለ 1 መኝታ ከ720 ሺህ ብር ቅድመ ክፍያ ጀምሮ፣ ባለ 2 መኝታ ከ1.1 ሚሊዮን ብር ቅድመ ክፍያ ጀምሮ፣ ባለ 3 መኝታ ከ1.4 ሚሊዮን ብር ቅድመ ክፍያ ጀምሮ ቀሪውን ክፍያ ያለምንም የዋጋ ጭማሪ በግንባታ ሂደት መሰረት በተመቻቸ ሁኔታ ይከፍላሉ። በዚህ ኮምፓውንድ ውስጥ 2 የመዋኛ ገንዳ፣ ዘመናዊ ጂምና ስፓ፣ ለልጆች ኢንዶር ኤንድ አውትዶር ፕሌይግራውንድ፣ ባስኬትቦል ኮርትስ፣ የህፃናት ማቆያ ወይም ዴይ ኬር፣ የመሮጫና የሳይክል ትራክ በውስጡ አዋህዶ የያዘ ድንቅ የመኖሪያ መንደር ነው። አዲሱ ዓመት የቤት ህልሞን ወደ እውነት የሚቀይሩበት እንዲሆን ፈጥነው ይደውሉ። ስልክ 0928744913 ላይ ሃሎ ይበሉን። ድሪም ቢልደርስ ሪል ስቴት ህልሞን እንገነባለን።